ጥሩ መልካም አመሰግናለሁ። የህያ ሱልጣን እባላለሁ። የጉራጌ ዞን ትራንስፖርት መንገድ ልማት መምሪያ ኃላፊ ነኝ። ባለፉት 5 ዓመታት እንደ መምሪያችን የተሰሩ በርካታ ስራዎች አሉና በዋናነት በሁለት ዘርፍ ከፍሎ ማየት ይቻላል። የትራንስፖርት ዘርፉ አለ። በትራንስፖርት ዘርፉ በተለይም ተደራሽነት ለማረጋገጥ አማራጮችን ለማስፋት እንደዚሁም ደግሞ ፍትሃዊ የሆነ ሰው ተኮር አገልግሎት ለመስጠት በርካታ ግቦች ይዘን ስንሰራ ቆይተናል። በዚህ ረገድም በጣም ሰፋፊ የሆኑ ተግባራት ተፈጽመዋል። ውጤትም የተመዘገቡበት ሁኔታ አለ ማለት ነው። በዋናነት በዛሬው ዕለት ዋና መነሻም የሆነው በመንገድ ዘርፉ የተሰሩ ስራዎች ናቸው። በዞናችን እንደሚታወቀው በመንገድ ልማት በጣም ሰፋፊ ስራዎች እየተሰሩ የቆዩበት ሁኔታ አለ። የመንገድ ተደራሽነትን ከማረጋገጥ አንጻር በመንግስትና በህዝብ ተሳትፎ ስራዎች ሲሰሩ የቆዩበት አግባብ አለና ያው እንደየደረጃቸው ከፌደራል ጀምሮ በፌደራል ደረጃ የሚሰሩ መንገዶች አሉ። ሀገር አቋራጭ የሆኑ አውራ መንገዶች የተሰሩበት ሁኔታ አለ። በሌላ በኩል ደግሞ በክልል መንግስት በክልል ገጠር መንገዶች ባለስልጣን በኩል እንደዚሁ ወረዳ ከወረዳ የሚያገናኙ ዞን ከዞን የሚያገናኙ መንገዶች ሲሰሩ የነበረበት ሁኔታ አለ ማለት ነው። በሌላ በኩል ደግሞ በፕሮጀክቶች በዩራፕ በገጠር ተደራሽ መንገድ ቀበሌ ከቀበሌ ቀበሌ ከዋና መንገድ የሚያሳስሩ የመንገድ መሰረተ ልማቶች ሲገነቡ የነበረበት ሁኔታ አለ። በዋናነት ደግሞ በዚህ በ3 ዓመት ጊዜ በተለይም በህዝብ ተሳትፎ እንደ ዞናችን በህዝብ ተሳትፎ የሚሰሩ ስራዎች በጣም ጎላ ብለው የወጡበት አግባብ አለ ማለት ነው። ስለዚህ የህዝብ ተሳትፎ ስንል ከፓርቲያችን ጋር ከፓርቲያችን እሳቤ የሚተሳሰር ነው የሚሆነው። ያሉንን ጸጋዎች ምንድናቸው የመለየት አቅሞቻችን ምንድናቸው የመለየትና የመጠቀም ጉዳይ ነው ማለት ነው። ስለዚህ በዚህ ረገድ የህዝብ አቅም አንዱ ጸጋ ተደርጎ የሚወሰድበት ሁኔታ አለ። በሌላ በኩል ደግሞ ለመለወጥ ፍላጎት ያለው ማህበረሰብ በራሱ ጸጋ ነው ማለት ነው። በዚህ ረገድ ደግሞ እኛ እንደ ማህበረሰብም ታሪክ ያለንን መንገድ በመስራት የመንገድ መሰረተ ልማት በመስራት በሀገር ደረጃ ብሎም በአፍሪካ ደረጃ ተጠቃሽ ሊሆኑ የሚችሉ አደረጃጀቶች ተፈጥረው ማህበረሰቡ አነቃንቆ ዛሬ ሳይሆን ቀደም ባሉ በጣም በርካታ ዘመናት በፊት የመንገድ መሰረተ ልማት ሲሰራ የነበረበት ሁኔታ ነበርና እኛም ዛሬ የአባቶቻችን ልጆች ነንና ይሄንን ሌጋሲ ያስቀጠልንበት ማስቀጠል ብቻ ሳይሆን የበለጠ አዳብረን እየሰራን ያለንበት ሁኔታ አለ ማለት ነው። ስለዚህ ዋናው መርሃችን የጉራጌ መንደሮች እንደ ሸረሪት ድር ማሳሰር የሚል ራዕይ ሰንቀን እየተንቀሳቀስን የነበረበት ሁኔታ አለ። ስለዚህ አሁን ባለው ሁኔታ ቀበሌ ከቀበሌ ብቻ አይደለም፣ አብዛኛዎቹ መንደሮቻችን በመንገድ የተሳሰሩበት ሁኔታ አለ ማለት ነው።